ግን እኮ ፍቅረኛዬ ነው። አስር ጊዜ ፍቅረኛ አትበይ። ተወደደም ተጠላም ዋጋ መከፈል አለበት እና በፍቅረኛዬ ነው ዋጋ መከፈል። ፍቅረኛሽ ተንቀልቅሎ መጥቶ ነው ራሱ ዋጋ እየከፈለ ያለው። ፍቅረኛሽ የሴራ እንቅፋት ነው። እንቅፋት የሚሆንብኝ ደግሞ ማንንም ቢሆን አልምረው። ረጋ በል ካሌብ። ዋጋ የምትከፍለው አባትን በማጣት መሆን የለበት። አባዬ ፈጽሞ ማጣት አለ። እና ምን አሰብክ? ይኸውልሽ ያሰብኩትኝ ቲና ማገት። ምን? አዎ ይኸውልሽ ቲናን አገታትና በጉልበት አወጣጣታል። እንደዛማ አይሆንም። ለምን? እሷ አላጋቹ ገንዘብ ሳትከፍለው ስትቀር አባዬ የሚጎዳ አይመስልህም? እንደዛ አያደርግም። አጋቹም ቢሆን የሚፈልገው ገንዘብ እንዴ። ገንዘቡን እኮ የምትሰጠው ቲና ነች። ይኸውልሽ ቲና ገንዘብ ሳትሰጠው ከቀረች አጋቹ ከታጋቹ ጋር መደራደሩ አይቀርም። እና እመኚ ትሁት፣ እኔ የሚሰማኝ እንደዛ ነው። እኔ ግን ፈርቻለሁ። የህይወት መስዋዕትነትን የሚጠይቅ ከባድ ፈተና ላይ ነን። አትፍሪ። የምንከስረው ገንዘብ ቢሆን አልፈራም፣ ግን አደጋ ካለውና የምንከስረው አባዬን ከሆነ እንዴት ነው ማልፈራው? ይሁዳም ክርስቶስን እስከሸጠበት ጊዜ ድረስ ጌታዬ ብሎ ይጠራው ነበር። ምን አገናኘው አባ? ዛሬ ደግሞ አንተ ልትገለኝ መጣ። ግን አባዬ ትለኛለህ። እኔ መጣሁት ላድን ነው። ግን አላደንከኝም። ከአቅሜ በላይ ሆኖ ያንተ ጠረርሶኝ እያየኝ ደጋግመህ ልትገለኝ እንደምትፈልግ ነው የምትናገረው። ግን ምን አድርጌህ? ማስመሰል ስለነበረብኝ ነው። እንደምገልህ እንጂ እንደማድን ቢያቅ ዝም የሚለኝ ይመስላል። ቲና ራሷ ሳትቀር ነበር የምትገለኝ። ግን ገዳም ቢሆን በእርግጠኝነት ወይ መልዕክት ያስቀምጣል ወይ ደግሞ ይደውል ነበር። ያው እንግዲህ የጥሞና ጊዜ ላይ ሆኖ ይሆናላ። እኔ ግን በሰው እጅ ታግቷል በሚለው ሀሳብ እየጸናሁ ነው። ምን? አንቺ ደግሞ እሱን ማን ያግተዋል? ገንዘቡን የሚፈልግ ያው የሚያውቀው ሰው ነው። አረ እንደዚህ አትጨነቂ። ታግቶም ከሆነ ደግሞ መፍትሄ መፈለግ ነው። እሺ አባዬ፣ በምን መንገድ ልናድነው እንደምንችል አስቢ። እኔና አንቺ አስበን የምንፈጥረው ነገር የለም። ለምን? የት እንዳለ አናውቅማ። እሱስ ልክ ነሽ። በቃ ሱትዬ፣ ሌላውን ነገር እቤት እናወራለን። አሁን ፖስታውን ይዤ መሄድ አለብኝ። ማነህ? ነገርኩህ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የአባባ ከቤት ወጥቶ አለመመለስ እጅግ በጣም ሲያሳስባት የነበረችዋ ትሁት ዛሬ ላይ ድል አድርጋለች። ቲና ለብቻዋ ተደብቃ ሁሉንም ነገር ስታስተካክል የነበረችው አባባን በአጋቾች እጅ እንዲገቡና እንዲሁም ረብጣ ገንዘቦችን ለብቻዋ ለማፈስ ስትቋምጥ የነበረችቷ ዳኒ ተይዞባት ግራ ተጋብታለች። አሁን ለዳኒም ጭምር የታገተበት ገንዘብ እንድትከፍል ከስምምነታቸው ያለፈ ጊዜያትን አባባን ስለያዙበት የዛን ክፍያ ጭምር እንድትከፍል እየተናገራት ይገኛል። እሷም እንባዋ እየተናነቃት መልሶችን ስትሰጥ ነበረ። ግራ በተጋባ ስሜት ውስጥ ሆናለች። የአባባ ልጅ ካሌብ ሁልጊዜም ፈጥኖ ከመገኘት ይልቅ ወደኋላ መዘግየትን ምርጫው ያደረገው አንድ ሀሳብ አምጥቶ ነበረ። እሱንም ደግሞ ያሰበው ሀሳብ ቲናን ማገትና አባባ የት እንዳለ ያለውን ሁኔታ እንድታስረዳ ማድረግ፣ ይሄ ብቻ ነው መፍትሄው በማለት ከኋላ ከጓራ ያለውን ቤት ለትሁት እንድታዘጋጅለትና ቲናን እዛ ውስጥ እንደሚያግታት የማገቻ ለሚሆኑ መሳሪያዎችን ይዞ እንደሚመጣ ሲነግራት ነበረ። ትሁትን በዚህ ሀሳብ አልተስማማችም። ምክንያቱም የቲና መታገት የአባባን ሕይወት ያሳጣል ብላ ስላሰበች ከገንዘብ በላይ አባባ እንዳስፈላጊ ትልቅ ነገር ናቸው በማለት አባባን ለማዳን ቆርጣ ተነስታለች። አሁን ላይ ዳንኤል እኔ ቀድሜ አባባን ሕይወታቸውን ማጥፋት እፈልጋለሁኝ፣ ልቀቁኝና እኔ ላጥፋቸው፣ ቀድሜ ላጥፋቸው በማለት በሰበብ አድርጎ እዚህ ቤት ገብቷል። አሁን ላይ በአጋቹ እጅ ላይ ቢገባም ዳንኤል ግን አሁንም አሞተ ኮስታራ መሆኑን እያሳየ ይገኛል። እጅጉን በጣም ተፈታትኖታል። አጋቹ ሳይቀር በጣም ትዕግስቱን እስኪጨርስ ድረስ እሱም ደግሞ እየደበደበ በሀሳብ መስማማት መግባባት ሳይሆን በዱላ ነው ማምነው በማለት ሲቀጠቅጠው ነበረ። ትሁት አሪፍ እድልና አሪፍ ነገሮችን ተጠቅማለች። ትሁት እንዴት ሆና እዛ ቤት ላይ ድረስ ልትደርስ እንደቻለች ባይታወቅም የሚያሳየው ነገር ባይኖርም ትሁት ግን እቤት ገብታለች። አጋቹም ለመጨረሻ ጊዜ ዳንኤልንና አባባን ሲመታቸው ነበር እሷ ከኋላ የመታቻቸው። ምክንያቱም ደግሞ ዳንኤል እጁን ስለፈታ ከዚህ በላይ መቆየት እዚያ አይገባንም፣ እሱ አጋቹ ያለ አይመስለኝም በማለት የራሱን እጅ ፈቶ እግሩን ፈቶ አባባን ለማዳን የእሳቸውን እጃቸውን ፈቶ እግራቸው ላይ ጎንበስ ባለ ሰዓት ነበረ አጋቹ ከየት መጣ ሳይባል
የሰማይ ስባሪ ያክላል ብለው የፈሩት አጋች መጦ አንዴ በቦክስ ሲዘርረው ዳንኤል ሲወድቅ አይተናል። በድጋሚም ደግሞ አባባንም ጭንቅላታቸውን እንደዚሁ ሲመታቸው እሳቸውም እንግዲህ ባሉበት ቁጭ ሲሉ አይተናቸዋል ማለት ነው። ከኋላው ደግሞ ባላሰበው ሁኔታ አንድ ሰው መቶታል። አጋቹ ማን እንደመታው ያወቀው ነገር የለም። ምክንያቱም የመታችው ትሁት ነበረች። ትሁት ለቲና ገንዘቡን ልታቀብል ብላ ተከታትላት ነበረ። ይህን ደግሞ ያደረገችው ካሌብን ቀን ላይ ገንዘብ ይኖርሃል፣ የተወሰነ ገንዘብ ፈልጌ ነበረ ስትለው ገንዘብ ሰጧት ነበረ። ካሌብ ካሰበው የእገታ ሀሳብ የተሻለ ያለችው እሷን ተከታትሎ በምትሄድበት ቦታ ሄዶ ያለውን ነገር ማስተካከል ወሳኝ ነው ብላ የአባባን ሕይወት አተርፋለሁ ብላ ቆርጣ ተነስታለች። ከዳንኤል የተሻለም ሀሳብ ብላ ያሰበችው ይህን ነበር። ዳንኤል ከትሁት ጋር ተመሳጥሮ አብሮ ሁኔታውን ቢፈጽም ነበረ በድል ይወጡት ነበር። አሁን ላይ ዳንኤል በአጋቾች እጅ ላይ ቢሆንም እንዲሁም ደግሞ ትሁት እንዴት አድርጋ ከአጋቾች አይን ተሰውራ እንዴት መግባት እንደቻለች በጣም የሚገርም ነው። ትሁት ግን ይህንን ብታደርግም ቲና አንድ ነገር ብላ ነበር። ለአጋቹ ገንዘቡን ከሰጠችው በኋላ ከወደ ኋላ ትቼው የመጣሁት ነገር አለ በማለት ምክንያቱም ደግሞ ቦታ ያላስያዘቻት ማለት መንገድ ላይ ትታት እንደመጣችና ይህንንም ደግሞ ተከታትላት እንዳትሆን ስለተጠራጠረች ከመንገድ ያስቀመጥኩት ነገር ትቼው የመጣሁት ነገር አለ እሱን መጨረስ አለብኝ ስትል ነበረ። ይሄ ማለት ደግሞ ምክንያቱም ቲና ተጠራጥራለች። ትሁት እየተከታተለቻት እንዳትሆን በጣም ስለተጠራጠረች ለዛ ነበረ ይህንን ነገር ተናግራ ለአጋቹም ገንዘቡን ሰጣ። በመስማማትም ባለመስማማትም ውስጥ ያለውን ነገሮች ቲናም ያላትን ነገር አራግፋለች። በዛ አጋጣሚ ላይ ነው እንግዲህ ትሁት ይገባዋል ያለችውን ጥፊ ያቀመሰችው ማለት ነው። ትሁት እጅግ በጣም አሪፍ ነገር አድርጋለች። አሁን ላይ በጣም ጥሩ ነገር ነው ያደረገችው። ዳኒም ደግሞ እርግጠኛ ነኝ ሰላም እንደሚሆን ሁለታቸውን ይዛቸው ልታስጠፋቸውና እንዲሁም ደግሞ ነፃ ልታወጣቸው ትችላለች ማለት ነው። ትሁት አሪፍ ስራ ብትሰራም በስተመጨረሻ ግን ምን ሊደርስባት እንደሚችል ወይም ደግሞ ሌሎች አጋቾች ከደጅ ሆኑ ጠባቂዎች ካሉ እንዴት ሊያልፉ ይችላሉ የሚለውም እጅጉን ያሳስባል ማለት ነው። ውድና የተከበራችሁ እናንተ ከቲና ምን ትማራላችሁ? እንዲሁም ደግሞ አጋቹስ ይሄ ሁሉ ገንዘብ መደራደሪያ ገንዘብ ሲሰጠው አልቀበልም ያለበት ለምን ይመስላችኋል? ምክንያቱም ከሁለቱ ግለሰቦች ገንዘብ ቢቀበል ረብጣ ሊሆንለት ይችላል። ግን ከቲና ብቻ ተቀብሎ ነገሮችን ስውር አድርጎ ማለፍ የፈለገው ለምንድን ነው? አባባስ ቢለቀቁ ከእግቱ በኋላ ገንዘብ ሰጠው እሳቸው ቢለቀቁ ምን አይነት ፈተና ለቲና ሊደርስበት ይችላል? ቲና እስከ መጨረሻው ገንዘባቸውን ከተቀበለች በኋላ ልታሰናበታቸው ነበር ሀሳቧ። ይህንን ግን አላደረገችውም። ምክንያቱም ዳኒን ነፃ ታወጣለች ፍቅረኛዋ ስለሆነ፣ ለአባባ ግን ግድ የሚሰጣት ነው አንዳችም ነገር አይኖርም ማለት ነው። ስለዚህ ከልጃቸው ያለውን ሂሳብ ታወራርዳለች፣ ህይወቷን በሰላም ትመራለች። አባባን እንግዲህ በዛው ባሉበት ሁኔታ አሰናብታ እሷ በሰላም የምትኖር መስሎ ነበር የታያት። በእርግጥም ፈጣንና ችኩል ነች። ለውሳኔ በጣም ትቸኩላለች። ለውሳኔ ቅርብ ናት። ሁልጊዜም ዳኒ ይነግራታል። አንድን ነገር ስታረጊ አገናዝቢ፣ ተመልከች ይላት ነበረ። እሷ ግን ከማድረግ ቀደም ብላ ማሰብን አታዘወትርምና ይሄ ነገሮች አሁን በላይ ላይ ተከስቶባት ይገኛል ማለት ነው።